እንኳን ደህና መጣችሁ። ዛሬ የምንዳስሰው አንድ በጣም መሰረታዊ የሚመስል ግን ሲመረመር ውስብስብ የሆነ ሃይማኖታዊ ሐሳብ ነው። ርዕሱም ስምን መውረስ። ይህንን ሐሳብ የምንመረምረው አንድ መለኮታዊ አካል ሁሉ ነገር የእርሱ ሆኖ ሳለ አንድን ስም ለመውረስ ሲል ራሱን ባዶ አድርጎ ፍጡር ለመሆን ስለመረጠበት ሁኔታ ከሚያቱ ሰነዶች ነው። አዎ፣ የዛሬው ጥናታችን ከእነዚህ ሰነድ ውስጥ የቀረቡትን ሐሳቦች መፈተሽ ነው። ጥያቄው ይህ ድርጊት ለምን አስፈለገ? ራሱን ባዶ ማድረግ ማለትስ ምን ማለት ነው? የተወረሰው ስምስ ያለው ኃይል ምንድን ነው? ከሁሉም በላይ ደግሞ ይህ ውሳኔ ፍጥረትን በምን መልኩ ነው የነካው? እስቲ ይህንን እንፈትሸው። የመነሻው ሐሳብ በራሱ አእምሮን የሚፈታተን ነው። ሁሉንም ነገር የፈጠረና የኩሉ ነገር ባለቤት የሆነ አካል አንድን ነገር ይወርሳል ሲባል ምን ማለት ነው? ያው የራስህ የሆነን ነገር አትወርስም። ስለዚህ እዚህ ጋር አንድ ትልቅ የእይታ ለውጥ እየተካሄደ መሆኑ ግልጽ ነው። ልክ ነህ። እስቲ ከመጀመሪያው ነጥብ እንሳ፣ ራስን ባዶ ማድረግና ርስት። ምንጮቹ ጉዳዩን የሚጀምሩት ሁለተኛው አምላክ ብሎ በሚጠሩት አካል ነው። ይህም ያው በሥላሴ አስተምሮ ውስጥ ወልድን ለማመልከት የተጠቀሙበት አገላለጽ ይመስላል። እሺ፣ ዋናው ነጥብ ይህ አካል በገዛ ፈቃዱ ራሱን ባዶ አድርጎ ፍጡር ለመሆን መውሰዱ ነው። እናም ይሄ ውሳኔ ነው የውርስና የርስት ጽንሰ ሐሳቦች እንዲፈጠሩ በሩ የከፈተው። አንድ ደቂቃ ላቋርጥሽ። ይሄ በጣም ወሳኝ ነጥብ ነው። በዘላለማዊ ሁኔታ ማለትም ጊዜና ቁስ ከመፈጠሩ በፊት በነበረው ሁኔታ ውርስ የሚለው ቃል ትርጉም አይኖረውም ያልን ነው። በትክክል በፍጹም ትርጉም አይኖረውም። ይህንን ለመረዳት እስቲ እንደዚህ እናስበው። አንድ ንጉሥ የራሱን መንግሥት ለመውረስ ይችላል? አይችልም። አስቀድሞም የእርሱ ነውና። ልክ። ነገር ግን ያ ንጉሥ ዙፋኑን ትቶ ራሱን እንደ ተራ ዜጋ አስመስሎ በአንድ ውድድር ገብቶ ዙፋኑን ቢያሸንፍ ወይም ቢውረስ፣ ያኔ ድርጊቱ ለዙፋኑም ለንጉሡም አዲስ ትርጉም ይፈጥራል። በዲዩክ መውረስ የሚለው ጽንሰ ሐሳብ ትርጉም ያገኘው በዚህ የሁኔታ ለውጥ ውስጡ ነው። ምንጩ የሚለው ይህንን ነው። ፍጹም ባለቤትነት ወደ ነበረበት ቦታ በተግባር የተገኘ ርስት የሚለውን አዲስ ሁኔታ አመጣ። በጣም ግሩም ማብራሪያ ነው። ምንጭም ይሄንን ሐሳብ ከዕብራውያን 1:4 ጋር ያገናኘዋል አይደል? ከመላእክት ይልቅ እጅግ የሚበልጥ ስምል በወረሰ መጠን አንዱ ከነርሱ አብዝቶ ይበልጣል። እዚህ ላይ ቁልፉ ቃል በወረሰ የሚለው ነው። አስቀድሞ የነበረውን ማረጋገጥ ሳይሆን አዲስ በሆነ ሁኔታ ውስጥ የተቀበለው ነገር መሆኑን ያጎላል። በፍጹም። ሌላው አስገራሚ አንድምታው ደግሞ ይህ ድርጊት በመጀመሪያው አምላክ እና በሁለተኛው አምላክ መካከል የነበረውን ያንን ረቂቅ ግንኙነት እኛ ፍጡራን ልንረዳው ወደምንችለው የአባትና የልጅ ግንኙነት ማዕቀፍ ውስጥ አስገብቶታል። ይሄ ትኩረት የሚስብ ነው። ነገር ግን ይህ የአባትና ልጅ ግንኙነት ዘላለማዊውን ግንኙነት አያሳንሰውም ወይም ደግሞ ያው በጣም አቅልሎ እንዲታይ አያደርገውም። ምንጩ ይህንን እንዴት ነው የሚያብራራው? ጥሩ ጥያቄ ነው። ምንጩ እንደሚጠቁመው ይህ ድርጊት ዘላለማዊውን ግንኙነት አያሳንስም፣ ይልቁንም ይገልጠዋል። ፍጡራን ሊረዱት በሚችሉት ቋንቋ ይተርጉመዋል ማለት እንችላለን። ስለዚህ አሁን አባት ለልጁ ርስት እንደሚሰጥ የመጀመሪያው አምላክ ለሁለተኛው አምላክ ስምና ስልጣንን ሲሰጥ ይታያል። ይህ ለፍጡራን ግንዛቤ የተቀየሰ አዲስ የአሰራር ስርዓት ነው። ገብቶኛል። ይህ ራስን ባዶ የማድረግ ሐሳብ ካነሳን እስቲ ወደ ተጨባጩ ውጤት እንምጣ። ይህንን በማድረጉ ያገኘው ወይም የወረሰው ስም ምንድን ነው? ምንስ ኃይል አለው? አዎ፣ እዚህ ላይ ነው የክርክሩ ሁለተኛው ምዕራፍ የሚጀምረው። ምንጮቹ እንደሚሉት የተወረሰው ስም ኢየሱስ ነው። እናም ይህ ስም እንዲሁ የመታወቂያ ምልክት ሳይሆን ኃይልና ስልጣንን በውስጡ የያዘ ነው። ምንጮቹ ከዚህ ስም ጋር የተያዙ በርካታ ተግባራትን ይዘረዝራሉ። ዝርዝር ከማድረግ ይልቅ እስቲ በቡድን እንያቸው። ለምሳሌ በግለሰብ ደረጃ ከእግዚአብሔር ጋር ላለ ግንኙነት ያለው ፋይዳ ምን ይመስላል? እጅግ በጣም መሰረታዊ ነው። ምንጮቹ እንደሚሉት በዚህ ስም የሚቀርብ ጸሎት ምላሽ ያገኛል። ዮሐንስ 14 ላይ በስሜ ምንም እንኳ ብትለምኑ እኔ ያደርገዋለሁ ይላል። ከዚህም በላይ ኃጢአት በዚህ ስም ይቅር ይባላል ይላል አንደኛ ዮሐንስ ላይ። ስለዚህ ለግል መዳን እና ከፈጣሪ ጋር ለመታረቅ ቁልፍ ነው። ስለዚህ እስሙ የግል ግንኙነት ድልድይ ነው ማለት ነው። ከመንፈሳዊ ዓለም ጋር ስላለው ግንኙነትስ? ለምሳሌ
ከመንፈስ ቅዱስ መልአክ ወይም ከአጋንንት ጋር ካለው ሁኔታ አንጻር። እዛ ላይ ደግሞ የስሙን ስልጣን እናያለን። መንፈስ ቅዱስ ለአማኞች የሚላከው በዚህ ስም ነው። በሌላ በኩል ደግሞ ክፉ ኃይላት ለዚህ ስም ይገዛሉ። ደቀ መዛሙርቱ ሉቃስ ላይ ጌታ ሆይ አጋንንት እንኳን በስምህ ተገዝቶልናል ሲሉ የስሙን ስልጣን በተግባር እንዳዩት ይናገራሉ። ስለዚህ ስሙ ጥበቃም ስልጣንም ነው። ይህም ብቻ አይደለም። ምንጮቹ ስሙን ከመዳን ጋር ፍጹም አድርገው ያቆራኙታል። የሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለምና ሲል ይህ ስም ብቸኛው መንገድ እንደሆነ ያስቀምጣል። ይህ በጣም ጠንካራ አቋም ነው። በእርግጥ የስሙን ማዕከላዊነት ያሳያል። እዚህ ላይ የስልጣን ሽግግሩን ማጤን አለብን። ማቴዎስ ላይ አብ ሁሉን ነገር ለወልድ እንደሰጠው ይናገራል። ሌላ ቦታ ደግሞ ከደመናው የምወደው ልጅ ይህ ነው እርሱን ስሙት የሚል ድምፅ ይመጣል። ስለዚህ ኢየሱስ የሚለው ስም በተፈጠረው ዓለም ውስጥ የዚህ ሁሉ የተላለፈ ስልጣን ማህተም ይሆናል። ስሙ በራሱ ውስጥ ዓላማውንም ያዘ ይመስላል። ማቴዎስ ላይ መልአኩ ስሙንም ኢየሱስ ትለዋለህ፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል ይላል። ስለዚህ ስሙና ተልእኮው የተቆራኙ ናቸው። በትክክል ስሙ ማን ነው ከማለት ይልቅ ስሙ ምን ያደርጋል የሚለው ጥያቄ የበለጠ መልስ የሚሰጥ ይመስላል። ያድናል፣ ይጠብቃል፣ ጸሎት ይመልሳል፣ ስልጣን አለው። ስለዚህ ስሙን መውረሱ ማለት እነዚህን ሁሉ ተግባራት መረከብ ማለት ነው። እሺ፣ እንግዲህ አንድ መለኮታዊ አካል ራሱን ባዶ አረገ፣ ፍጡር ሆነ። በዚህም ኢየሱስ የሚለውን ስም እና ከስሙ ጋር የተያዘውን ኃይልና ስልጣን ወረሰ። ታዲያ የዚህ ሁሉ ድርጊት የመጨረሻ መዘዝ ምንድን ነው? በተለይ ለፍርድ ሂደት ምን አንድምታ አለው? እዚህ ላይ ነው ምንጩ ነገሩን ወደ መጨረሻው ምዕራፍ የሚያደርሰው። ይህም ፍጡር የመሆን ድርጊት ለፍርድ ሥርዓቱ ፍጹም አዲስ መሠረት ጥሏል ይላል። እንዴት? ምንጩ እንደሚለው መለኮታዊው አካል ፍጡር አዳም በመሆኑ ፍጡራንን የመፍረድ ሥልጣንን ይቀበላል። ይህ ሥልጣን ሁለት ገጽታዎች አሉት። አንደኛው መስቀልን የመሸከም ኃይል ሲሆን፣ ሁለተኛው ደግሞ ሕግ ተላላፊዎችን የመኮነን ኃይል ነው። መስቀሉ ራሱ የፍርድ መሳሪያ ይሆናል። ይህ የመስቀሉ ጉዳይ ትኩረት የሚስብ ነው። ብዙ ጊዜ እንደ መዳን ምልክት ነው የሚታየው። እዚህ ግን የፍርድ መሳሪያው ነው ያለን ነው። እንደ ምንጩ አተረጓጎም አዎ፣ መስቀሉ ሁለት ነገሮችን ያደርጋል። በአንድ በኩል የእግዚአብሔር ትእዛዛት እውነትና ቅዱስ መሆናቸውን ያረጋግጣል፣ ምክንያቱም እነሱን ለመጠበቅ እስከ ሞት ድረስ መታዘዝን አሳይቷል። በሌላ በኩል እነዚያን ትእዛዛት የሚጥሱትን ይኮናል። ልክ ነህ። ስለዚህ መስቀሉ የመለላያ ነጥብ ይሆናል። እሺ፣ ይህንን ከፍጡራን አንጻር እንየው። መለኮታዊው አካል ፍጡር መሆኑ ለሌሎች ፍጡራን ምን ለውጥ ያመጣል? ትልቁ ለውጥ የፍርሃት መወገድ ነው። ከዚህ በፊት ፍጡራን ወደ መለኮት ሲቀርቡ በፍርሃትና በመንቀጥቀጥ ነበር። አሁን ግን እንደነሱ የሆነ ሥጋ የለበሰ አካል ሲያዩ ያ ፍርሃት ይወገዳል። ያለ ፍርሃት ወደ እርሱ መቅረብ ይችላሉ። እናም እዚህ ላይ ነው የሁሉም ነገር ቁልፍ ያለው። የፍጡራን እውነተኛ ማንነት የሚገለጥበት ነጥብ ማለት ነው። በትክክል ፍርሃት ሲወገድ ልብ ውስጥ ያለው ነገር ሁሉ ይገለጣል። ለዚህ ምንም አይነት አስፈሪ መልክ ለሌለው ተጋላጭ ለሆነው መለኮታዊ አካል ምን አይነት ምላሽ ይሰጣሉ? ምንጩ እንደሚለው እዚህ ላይ ነው ፍጥረት ለሁለት የሚከፈለው። እና ሁለቱ ምላሾች ምንድን ናቸው? አንደኛው ምላሽ ትእዛዛትን ከሚጠብቁት ወገን ይመታል። እነርሱ ይህንን ሥጋ የለበሰውን መለኮታዊ አካል ያክብሩታል፣ ይቀበሉታል፣ ይከተሉታል። ሁለተኛውና ተቃራኒው ምላሽ ደግሞ ትእዛዛትን ከማይጠብቁት ይመጣል። እነርሱ ስልጣኑን ስላልፈለጉ፣ ብርሃናቸው እንዲገለጥ ስላልፈለጉ ይህንን አካል ይጠሉታል፣ ያሳድዱታል፣ በመጨረሻውም ይግደሉታል። ስለዚህ ፍጡር መሆኑ የሰዎችን ልብ እንደ መስታወት ገልጦ አሳይቷል። ይህ በጣም ትልቅ የአመለካከት ሽግግር ነው። ይህ ማለት ፍርድ የተመሰረተው በረቂቅ የሕግጋት ዝርዝር ላይ ሳይሆን የፍጡር ሆኖ መለኮታዊ አካል በተሰጠው ተጨባጭ ምላሽ ላይ ነው እያልን ነው። አዎ፣ ምንቹ ይህንን የሚከራከረው ይህንንና ድርጊቱ ራሱ የፍርድ መስፈርት ይወርላል። እናም ይህ ክፍፍል በተከታታዮቹም ላይ ይቀጥላል። ትእዛዛትን የሚጠብቁት ተከታታዮች ለእግዚአብሔር ሲሉ ሕይወታቸውን ለመስጠት ፈቃደኞች ይሆናሉ። ሌሎቹ ደግሞ ሕይወታቸውን ለማትረፍ ሲሉ እግዚአብሔርን ይክዳሉ።
ያ በመጀመሪያው መለኮታዊ አካል ላይ የታየው ክፍፍል በታሪክ ውስጥ በተከታታዮቹ አማካኝነት ይደገማል። ታዲያ የዚህ ሁሉ ውስብስብ ሂደት የመጨረሻ ግቡ ምንድን ነው? ለምን ይህ ሁሉ መሆን አስፈለገ? ምንጩ ይህንን የሚያጠቃልለው ከታላቁ ነጭ ዙፋን ፍርድ ጋር በማያያዝ ነው። ይህ ሁሉ ሂደት በመጨረሻው የፍርድ ቀን የሚሰጠው ውሳኔ ለሁሉም ፍጡራን ፍትሐዊና ለመረዳት የሚያስችል እንዲሆን ያደርገዋል ይላል። ማንም ሰው ለምን ተፈረደብኝ ወይም ለምን ዳንኩ ብሎ ሊጠየቅ አይችልም። ምክንያቱም መልሱ በራሳቸው ድርጊት ውስጥ ስላለ። ልክ እንደዛ ሁሉም ነገር የተመሰረተው ለዚያ ፍጡር ለሆነው ተጋላጭ ለሆነው መለኮታዊ አካል በሰጡት ምላሽ ላይ ነው። ያከበሩትና የተቀበሉት ይድናሉ፣ የናቁትና የገደሉት ይኮነናሉ። ፍርዱ ግልጽና ማያሻማ ይሆናል። ሂደቱ ራሱ ማስረጃ ይሆናል። እንግዲህ ዛሬውን ጥናታችንን ስናጠቃልል አንድ መለኮታዊ አካል ራሱን ባዶ አድርጎ ኢየሱስ የሚለውን ስም ስለመውረሱ የሚተነትነውን ስነ መለኮታዊው አደስናል። ይህ ድርጊት የውርስ ጽንሰ ሐሳብን እንደፈጠረና የአባትና ልጅ ግንኙነትን ለፍጡራን በሚገባ መልኩ እንዳሳየ ተመልክተናል። አዎ፣ ከዚያም የወረሰው ስም እንዲሁ መጠሪያ ሳይሆን ለጸሎት፣ ለጠበቃ፣ ለይቅርታና ለመዳን ብቸኛ መንገድ የሆነ ኃይል እና ስልጣን እንዳለው አየን። ከሁሉም በላይ ደግሞ ይህ ሁሉ ሆነው የፍጡራንን እውነተኛ ልብን ለመግለጥና የመጨረሻውን ፍርድ ለሁሉም ግልጽ ለማድረግ እንደሆነ ምንጮቹ ይከራከራሉ። ከምንጮቹ የቀሰምነው ዋናው ጭብጥ ይህ ሁሉ ሆነው በግዴታ ሳይሆን በፈቃደኝነት መሆኑ ነው። ፍጹም ኃይል ያለው አካል ግንኙነትንና ፍትሕን ለመመስረት ሲል ኃይሉን ትቶ በተለየ መልክ እንደ አዲስ መቀበሉ ነው። የተወረሰው ስም ደግሞ በዚህ አዲስ ግንኙነት ውስጥ ማዕከላዊ ነጥብ ሆኗል። አዎ፣ በመለኮትና በፍጡራን መካከል የሚደረገው ግንኙነት ሁሉ በዚህ ስም በኩል እንዲያልፍ ተደርጓል። እናም ምንጩ እንደሚለው ይህ ሁሉ ሂደት የመጨረሻውን ፍርድ ግልጽና ለመረዳት የሚያስችል ያደርገዋል። ይህ ደግሞ ለአድማጭ የሚከተለውን የማሰቢያ ሐሳብ ይተዋል። የፍርድ መስፈርቱ ረቂቅ ሕግጋትን መጠበቅ ሳይሆን ለአንድ ሰው ለተሰጠ ምላሽ ከኋላ ይህ ስለ ፍትሕ፣ ስለ ምሕረትና ስለ ሰው ልጅ ኃላፊነት ያለንን መሠረታዊ ግንዛቤ የሚለውጠው እንዴት ነው?